አሁንም ነፍሰ ገዳይ ነሽ እያልሽኝ ነው? እኔ እኮ እንደዛ ማለት አይጠበቅብኝም። አንቺ አስሚኝም እንዴ? ከአባትሽ በጣም ብዙ ገንዘብ ዘርፋ ነው የወጣችው እያልኩሽ እኮ ነው። እኔ ባንቺ ተስፋ ቆርጫለሁ። ባይሆን እስኪ ስለምስኪኑ አባቴ የምታውቂውን ነገር ንገሪ። እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ቃሉን እንዲቀይር ያደረጉት። ምን? ቢንያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። ቆይ ሹፌር አንዴ እንዳታስነሳው። ለዛች ልጅ እንደውም ክላክስ አድርግላት። አጸዳ ውዴ። ምን? አጸዳ ውዴ ምን ነው ደነገጥሽ? ጎዳና ላይ ነበር አይደል የምታውቂ? አሁን ግን በመኪና እየተሽከረከርኩ ነው። አንቺ ደግሞ በክረምት በእግርሽ እየተንከራተትሽ ነው። አንቺ ቆይ ምን አባሽ አግኝተሽ ነው? ከሰማይ መና ወረደልኝ ልበልሽ? አንቺ ደግሞ በእግርሽ እየኳተንሽ ነው። ወይ አጸደ መኪናሽን እዝራ ቀምቶሽ ነው? የኔ ከርታታ። እሱ አይመለከትሽም። እሺ ይልቅ ቆይ እስኪ ንገሪኝ፣ ለመሆኑ ከየት አባሽ ነው ይሄን ገንዘብ ያመጣሽው? አሃ አሁን በደንብ ገባኝ። አንቺ ለካ ይሄን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ሌባ። በዚህ ሰዓት ምንም ብትይ አልፈርድብሽም። ውይ ለማንኛውም በእግርሽ ከምትኳትኝ በዚች እንኪ ባስ እንኳን እስቲ ያዥበት። ውይ የኔ ከርታታ ያዥ እንኪ። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው? መቼም አላረጉም። እሺ ቶ አንቺ ቆሻሻ ምን አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረጋለማ እኔ ላይ ተፈቅሽ። አንቺ ለኔ ነው 200 ብር የምትሰጪኝ? ለኔ ነው ወይስ አንቺ ለኔ ነው የምትሰጪኝ? እኔ አንቺ ውሻ ዞር በል። ልቀቀኝ ወደዛ። አሁን ነው የምትይዘኝ? አንተ ማትረባ ስደበድበኝ ዝም ብለህ ታያለህ? ልቀቀኝ ማትረባ። ታልሽ ደግሞ አሳይሻለሁ አይደል? አንቺን ተሳይኝ። ልቀቀኝ እንደውም እሺ ቀኝ ዞር በልኝ። እቺ ማለቃትም ዛሬ ጭራሽ አንቺ ለኔ ገንዘብ ተወረውሪልኛለሽ። ለነገሩ አንቺ ምን ታደርጊ? ለፍተሽ ያገኘሽው ገንዘብ አይደለም። የከሰረ ገና ጉዞ ያወራል። እሺ የኔና አንቺ ልዩነት የአይጥና የዝሆን ያክል ነው። እሺ ምንም አታመጭም ደግሞ። አንቺ አይጥ ዝም በይ ብዬሻለሁ። ዛሬ እንዳልጨፈልቅሽ እራፊ። ማን ነው አይጧ? እኔ ነኝ አይጧ? አንቺ ነሽ እንጂ አይጧ። እድሜ ልክሽን የሰው ኑሮ እንደፈለፈልሽ አይጥ። አንቺ ሴት ታይ ብዬሻለሁ። አይ ካልሽ እንደ ጅራፍ ነው። እሺ ማጮሽ እንደ ጅራፍ ራስሽን እያገረፍሽ ትጮዋለሽ እንጂ እኔ መነን እንደሆነ አንዴ አምልጫለሁ። እሺ እንዴ አንቺ የወንድሜን ገንዘብ ትዛፊ ኖረሽማ እንዲህ በቀላሉ አታመልጭኝም። አንተ ዞር በልልኝ። ገደል መግባት ትቻለሽ። እሺ ትሰሚኛለሽ? ከነ ልጅሽ ፈንቅ እያጣልኩሽ እንደሆነ እኔ አጸዳት በይኝ። አጸዳ አይደለሁ። አንቺ ደግሞ ልቀቀኝ፣ ወደዛ ልቀቀኝ። ምንም አታመጭም። ማትረብ ልቀቀኝ። አንተ ደግሞ አንተ አቤት መቤቴ። ቆይ አሁን ምን አየህ? ምን ሰማ? አረ ምንም አላየው፣ ምንም አልሰማው። ይኸውልህ አሁን ያየሁን ነገር ለወይዘሮ ሀና ትንፍሽ እላለሁ ብትል እኔ ለማንም ትንፍሽ አይደለም፣ ምንም አላየው። ና በል አሁን ግባ፣ ወደ ማሳጅ ቤት ውሰደኝ። እንደዚህ ሆነሽ ችመና ጤዳ ለካ ልብሴን አቆሽሿለች። እሺ ና ወደ ቤት ውሰደኝ። ቆመተኛ ነው እንዴ? ነው ክፈትልኝ እንጂ። እሺ መቤቴ። ሰላም ሙሽሪት፣ የቤቱን ንግስትነት አሳካሽው አይደለ? እንግዲህ እንኳን ደስ አለሽ ከማለት ውጪ ምን እንላለን? ያው እንግዲህ ንግስቱ እንደው መርጦ የፈቀደው ዝራ ነው። ስለዚህ አንቺም ከዚህ በኋላ ወደ ሰን በግድሽ ልትቀበዩ ይገባል። ከዚህ በኋላማ ምን አማራጭ አለኝ ብለሽ ነው? እኔ የምለው አንቺና ጸደና አንድ ጥያቄ ጠይቃችኋለሁ እያልኩኝ ነበር። ምንድን ነው? ቆይ ህሊናችሁ ደህና ነው? ማለቴ ጤነኛ ነው ማለት? ህሊናችሁ ታማሚ ነው እያልሽ ነው? ይቅርታ
እኔ ግን የሰው ደም እጄ ላይ ያለ በፍጹም ህሊና እረፍት የሚሰጠኝና ምተኛም አይመስለኝም። ቆይ ግን አንቺ ህሊናሽ አይቆረቁርሽ? ምን ስላረኩኝ ነው የሚቆረቁረኝ? አሁንም ነፍሰ ገዳይ ነሽ እያልሽኝ ነው? እኔ እኮ እንደዛ ማለት አይጠበቅብኝም። እስኪ ራስሽን በደንብ ተመልከቹ። በድንሽ እኮ ነው የሚንቀሳቀሰው። አሁንም ህሊናሽ እንደታሰረ ነው። ስድብናሽ ሙሩ ትንሽ ያበዛሽው አልመሰለሽም? ሰሚኛለሽ? ከዚህ በላይ ባትፈታተኝኝ ጥሩ ነው። እሺ ምን ልታደርጊ ነው? እንደለመደብሽ ዘለሽ ልታንቂኝ ነው? ግን እኮ ሰላማዊ መንገድ መርጣችሁ ነበር። ያው ለማስመሰል ቢሆን። በማስመሰሉ አንቺ አትበልጪም እንዴ? ንገሪኝ። የአባቴን ሀብት ፈልገሽ እዝራ እንዳገባሽው ማላቅ ነው እንደሚመስልሽ? አክስቴ ምን ሆነሽ ነው? ለእናቷ የድርሻዋን ሰጥቻት መምጣቴ ነው። አሁን የቀረኝ ደግሞ የልጅቷ ነው። እንዴ ቆይ ማን ነው እንደዚህ ያደረገሽ? ወድቀሽ አይደለም? ከእናቷ ጋር ተያይዛን ነበር እና እሷን ስጥላት አብረት ወድቄ ነበር። ሌላ ምንም አልተፈጠረም ሲመስለኝ። ይሄ አሁን አወዳደቅሽ የከፋ ሳይሆን አይቀርም። አንቺ እርኩስ አፍሽን ዝጊ እሺ? ሜርሲ። ይልቅስ አክስትሽን በደንብ ብትሰሚያት ይሻላል። ያው ማስመሰሉን ካንቺ ትሻላለች ማለት ነው። በቃ ህይወቴ እንደዚህ ነው የሚቀጥለው አክስቴ? ከማንም ከካም ደሃ ጋር እየተዳረኩ እኔ እንደዚህ አልችልም። እስኪ አንቺ ደግሞ ምሬትሽን በልኩ አድርጊው። ምን ሆነሻል? እሷ እኮ አሁን ላይ የቤቱ ንግስት ነች። ከፈለገች እየረገጠች ታኖርሻለች። እሺ ማን እንደሚረግጥ አሳይሻለሁ። ይልቅ ቆይ አንቺ ምን ሆነሽ ነው እንደዚህ ሆንሽ? እናትየዋ ናት እንደዚህ ያደረገች፣ ወይዘሮ መነን ተብዩዋ ማለት ነው። ምን ብቻ አሁንም ዱርዬ ቀጥራ አስደበደበችኝ እንዳትዪ። ያው ዱርዬ ለመቅጠር የሚበቃ ገንዘብ የላትም ብዬ እኮ ነው። ኧረ እባክሽ የአባትሽ ገንዘብ ይኖርላት እንጂ አይደለም ዱርዬ፣ ሌላ ነገር ለመቅጠር እንኳን ምን ያንሳታል? አልገባኝም። ይሄ ደግሞ ምን ማለት ነው? የእንጀራ እናትሽ በሹፌር መንቀሳቀስ ጀምራለች። ለውጡ አስገራሚ ነው። መቼም በዚህ አጭር ጊዜ ውስጥ ለውጥ ሸጣ አይደለም አንዴ ሀብታም የሆነችው። እና ምን እያልሽ ነው አክስቴ? አንቺ አስተኝኝ እንዴ? ከአባትሽ በጣም ብዙ ገንዘብ ዘርፋ ነው የወጣችው እያልኩሽ እኮ ነው። ወይዘሮ መነን የሚያስፈልጋትና የሚበቃትን ያህል ገንዘብ ዘርፋ ሄዳለች። አሁን ደግሞ ልጅቷ ያዲቃ ላይ ሆነ ወንድምሽን ያለውን ሀብትና ንብረቱን ቀስ እያለች ትበዘብሷለች። በቃ እኔና አንቺ ደግሞ ልክ እንዲህ እንደምታይን ጨረቃ ላይ እንቀራለን። እና መነን ሀብታም ሆናለች እያልሽኝ ነው? እንግዲህ ወይዘሮ መነን በሹፌር ስትንቀሳቀስ በአይኔ በብረቱ ነው ያየሁት። ከዛስ ደግሞ እስቲ እኔን ተመልከች። የምነዳውን መኪና ተነጥቄያለሁ። የባንክ አካውንት ተዘግቶብኛል። ምንም ነገር የለኝም በዚህ ሰዓት። ወይኔ ጸዳ፣ እኔ እኮ በእግሬ እየሄድኩ ነው፣ እሷ በክላክስ የጠራችኝ። አይገርምሽም? ይሄ በፍጹም ሊሆን የሚችል ነገር አይደለም። ሆነ እንጂ ምን አይሆንም ትይኛለሽ? ተመልከች እይ ምን እንዳስመሰለችኝ። አይዞሽ በቃ አክስቴ አዘበራረቀችሽ እኮ። አንቺ ልጅ 10 ጊዜ አይዞሽ አይዞሽ አትበይኝ እሺ? ሰሚያለሽ? የባንክ አካውንቴን አዘግቶ ለዚህ ሁሉ ያበቃኝ የአዝራ ተብዬ ወንድምሽ ነው። በነገሩ እዚህ ጋር ቆሜ ካንቺ ጋር ለማውራት ያለብኝ ገብቼ እሱን አናግረዋለሁ። በተፈታችን እንደዚህ ባለው ተከታተል። ቆይ ምን ማለት ነው? እስኪ ንገሪኝ። አንተ ማን አባ ስለሆንክ ነው እኔና የባንክ አካውንት ተሳግደው? ቤት ውስጥ ወይ ደግሞ ቢሮ ውስጥ ስራ እየሰራሽ አይደል? ገንዘቡን ደግሞ ዝም ብለሽ እያባከንሽ። እስኪ ንገሪኝ፣ ለመሆኑ የቢንነት ከየት አምጥተሽ ነው ያ ሁሉ ገንዘብ ለማሳከም ይወሰድሽ? ለመልካም ነገር ቢሆን ጥሩ ነበር። አንቺ ግን ለመጥፎ ነገር የተጠቀምሽበት። እና በወንድሜ ገንዘብ አንተ ልታዘኝ ነው? የዚህ ቤትም የዚህ ድርጅትም ኃላፊ እኮ ነው። እውነቱን ልንገርሽ፣ ከዚህ ሁሉ ተንኮልና ክፋታችሁ በኋላ ሁለታችሁን እዚህ ቤት ማኖሬ በጣም እየገረመ። እንዲህም ታስቦልኛል? እሺ በጣም ጥሩ፣ ጠብቀኝ። እኔ እምልሽ እባክሽ የኔ ልጅ ምናምን ብለሽ ብቻ እንዳትጀምሪ እባክሽን። የኔ ልጅ አውቃለሁ እኔ እናት መሆን የሚገባኝ አይደለሁም፣ ግን ደግሞ ምን? እኔ እኮ አንቺን አላውቅሽም። እማውቃት እንደ እናትም እንደ አባትም ሆነ ያሳደገችኝን ዘነቡን ነው። እባክሽን ልጄ፣ ባላሳድግሽም እኮ 9 ወር በሆዴ ተሸክሜሻለሁ። እባክሽን በለው። ሴትዮዋ የሌለ ተመስጣብሽ የለ እንዴ? ኩኩሻ ግን የምር ተዋናይ ብትሆኚ ነው የሚያዋጣሽ። ከዚህ በኋላ ምን ቀረሽሽ?
እኔ እኮ ከእናትሽ ቀምቼ ልውሰድሽ አላልኩሽም፣ ግን ደግሞ እባክሽን ልለምንሽ ፊት አትንሺ። እኔ ባንቺ ተስፋ ቆርጫለሁ። ባይሆን እስኪ ስለ ምስኪኑ አባቴ የምታውቂውን ነገር ንገሪኝ። እማዬ ከዛሬ ነገ አባትሽ ይመጣል እያለች ነው ያሳደገች። እኔም ይመጣል እያልኩ ስጠብቀው ነበር። በጣም አዝናለሁ የኔ ልጅ። አባትሽ በዚህ ሰዓት ይኑር ይሙት ምንም አውቀው ነገር የለም። ይቅርታ፣ እኔ አባቴን ሁኔታ ማወቅ ፈልጌ እንጂ የዚህን ያክል ላስጨንቅሽ አልነበር። ግን እኔ ከፊት ለፊትሽ ካለሁት እናትሽ ይልቅ እማታውቂው አባትሽ ነው ናፈቀሽ? ተይ ልጄ፣ ለኔ ምዘኝልኝ እንጂ። ቆይሽ ለምንድን ነው እማዬ ላይ ጥለሽኝ ሄድሽ? አታስቢ የኔ ልጅ፣ ሁሉንም ነገር አሁን ነግርሻለሁ። እማዬ በር ላይ ጥለሽኝ ነው አይደል ሄድሽው? አይ እናትሽ በር ላይ ሳይሆን ሆስፒታል ውስጥ ነው ጥዬሽ ሄድኩት። እናትሽ ከዛ ወስዳ ነው ያሳደገችሽ። ግን ለምን ጣልሽኝ? በእርግጥ የእናት ፍቅር ምንም ሳይጎልብኝ ነው ያደግኩት። ግን ደግሞ ይኸውልሽ ከአንቺ ምንም ነገር መደበቅ አልፈለኩም። አሁንም ደግሞ ይህን ነገር ስነግርሽ ላታምኚኝ ትችያለሽ። የኔ ልጅ ጥዬሽ ከሄድኩኝ ጊዜ ጀምሮ ሀሳቤ በሙሉ አንቺ ጋር ብቻ ነበር። 21 ዓመት ሙሉ በአንቺ ናፍቆት ስሰቃይ ነበር የኖርኩት። ለምን በእኔ ብቻ ናፍቆት እንደተሰቃየሽ ታስመስያለሽ? ከአንቺ የምትወልድ ታናሽ እህት እንዳለችኝ እማዬ ነግራኛለች። አዎ ልክ ነሽ። አንድ ሴት ልጅ አለችኝ። ደግሞ ልክ እንዳንቺ በጣም የምታሳሳ ልጅ ነች። በቅርቡ ትመጣና ትተዋወቂያታለሽ። እሺ የኔ ልጅ አንዴ ልቀፍሽ። ዝም ብለሽ እኮ ነው የተቸገረሽ ልጅ። ጋሼ ዛሬ ደግሞ ከዚህ ክፍል አልወጡም እንዴ? ምን ነው አመሙት እንዴ? ደህና ነኝ ልጅ። ልክ ለእርሱ እንዲስማማ አድርጌ ቆንጆ አድርጌ ነው የሰራሁት። ብዙም እኮ ምን ባላሰኘኝ ወይ የኔ እጅ ካልጣፈጡት። በፍጹም እንደዛ አይደለም የኔ ልጅ። ውስጤ በነገር ጠግቦ እህሉስ ይበላልኛል ብለሽ ነው። እርሱ ለምን አርፈው ህመሙን አያስታምኑም? የእውነት ጋሼ ከምንም ነገር በላይ እኮ የእርሱ ጤንነት ነው የሚበልጠው። ልጄና እህቴ አንቺን ያህል እንኳን ቢያስቡልኝ ጥሩ ነበር። ስለሱ ማሰብ ቢቀርቦት ይሻላል ጋሼ። የእነሱ ነገር ቢጎዳውት እንጂ ምንም አይጠቅሙት። አንቺ ግን እንዴት እያደረግሽ ነው ልጅ? የተናገሩሽ ነገር ካለ ምንም ሳትደብቂ ንገረኝ እባክሽ። አረ ምንም የለም ጋሼ፣ እኛ ሰላም ነን፣ ምንም አይጨነቁ። ይልቁንስ ምግቡን ይብሉና መድኃኒቶትን ይውሰዱ፣ ወይም ደግሞ ወጥተው ወክ ቢያደርጉስ። አንቺን ቤት ውስጥ መቀመጥ ሰለችሽ መሰለኝ። ለነገሩ እዚህ ቤት መቀመጥ ሰለቻል። ያንን ቤት አከራይቼ ወደዚህ መጣ። ይኸው እዚህ ድረስ ተከትሎ ይመጡ። አልተዋቸው ነገር ስጋዎች ናቸው። እባክዎትን ጋሼ ስለ እነሱ መብሰልሰሉን ያቆሙ። ይልቅ አንድ የሚያስጨንቀኝ ነገር ጠይቁት። ጠይቂ ልጅ። በዚህ ልክ ያስጨነቀሽ ነገር ምንድን ነው? የእርሱ ጤንነት ነው ያስጨነቀኝ። ቆይ ግን ህመሙ ታክሞ ሊድን አይችልም? ህመሜ በጣም ከባድ እንደሆነ አንቺ ማወቅሻል ማለት ነው እንዴ? ማወቅ የለብኝም እንዴ ጋሼ? እኔም እኮ ከዚህ በኋላ የእርሱ ቤተሰብ ነኝ። ቤተሰብ ብለሽ ያሳነሽው ልጅ። ቤተሰብ ከምላቸው በላይ እኮ ዋናው ሀሳብ አንቺ ነሽ። ታዲያ ለምን ማወቅ ይቀራሉት? እኔ ለዝራ ለሰው አትናገር ያልኩት በእኔ የተነሳ ማንም ሰው እንዲጨነቅ ስላልፈለኩ ይኸው ለአንቺ ነገሩ አስጨነቀብኝ። እባክዎትን ጋሼ እስኪ እሺ በሉኝና ጸበል ቦታ ልውሰዱት። አንዳንዴ በሕክምና ተስፋ የቆረጡበት ነገር እኮ በጸበል ይድናል። ግድ የለዎትም ጋሼ፣ እሺ በሉኝና ይዞት ልሂድ። እስኪ መጀመሪያ ጫጉላ ጊዜሽን ጨርሽ። ምን ያታስብ ያለሽ? ይኸው እንዲህ ስትያኛውን ደህና ነው። አንቺ ልጅ ደግሞ ስትንከባከቢ ከዚህ የተሻለ ደህና ሆናለሁ። ስለዚህም ብያሉኝ ነው ማለት ነው? አይ ትወስጂኛለሽ፣ ግን መጀመሪያ ለዝራ ጥሩ ሚስት መሆንሽን አሳየው። የልጄን ልብ እያሸነፍሽው እንደሆነ አውቃለሁ። እባክሽን ከዚህ በለምለት። ሚስት ብቻ ሳይሆን እናትም ጭምሩኝለት።
ያለኝን በሙሉ ሊሆንለት ቃል እገባለታለሁ። ተባረክ የኔ ልጅ። እኔ እንኳን ባልደርስባቸው እንዳንቺ ያለ ተባረኩ ልጅ ለምን ያብቃሽ። አይዞት ጋሺ ይደርሱባቸዋል። ገና የልጅ ልጅም ታያላችሁ። ገና የቤት ልጆች ሲቦርቁበት እያዩ ደስ ይሰኛሉ። ነው ብለሽ ነው? የቀረኝ እኮ የወራት ጊዜ ነው። እባክዎትን ጋሺ ይህን ነገር እንርሳው በቃ። ወይኔ እንደ ቀልላ መሬት ለመሬት ትጎትተኝ ታንከባለኝ። ለነገሩ ይበል። እኔ ፈጣሪ የሰጠኝን ሲሳይ ዝም ብዬ ብበላስ እዚህ ከማንም ነገረኛ ጋር ምን ለፋደደው። ወተሻል ነበር እንዴ? ከምን ተመለሽ? ተይኝ እባክሽ ኩኩሻ፣ እኔ ምንም የምረባ ሰው አይደለሁም። ድሮስ እኔም ባይጠልልሽ ኑሮ እንዳለቀ ጫማ መሬት ወርቀሻል ነበር። ምን እንድልሽ ነው እንደዚህ አይነት ማይረባ ወሬ የምትናገሪ? ቆይ ግን ምን ሆነሽ ነው? ኧረ ዜዶ ግን አይገርምሽ? ለዚህ ድራማ ስል እኮ ያንን ያረዳ ቋንቋ ይፈተው። አንቺ በጣም እየተጠነቀቅሽ ነው። እኔ ግን በዚህ ሁኔታ ይሄን ጨዋታ ሳላበላሽው አልቀርም። ቆይ ምን አግኝታ ነው እንደዚህ የተቀየረችው ብላ አጸደ ተከትላይ መታ ቢሆንስ? አልገባኝም። ደግሞ አጸደ ማን ናት? እሷን ተያትና ቆይ ነገሮች እንዴት እየሄዱልሽ ነው? በእኔ በኩል እንግዲህ አልቋል። አሁን አዲሷን እናቴን እማዬ ምናምን እያልኩ ሆዷን ማባባበት ሰዓት ደርሷል። አይ እንደዚህማ በፍጥነት አይሆንም። አሁን ያልሽውን ነገር በስርዓቱ ቀጥይ። ደግሞ የዚህ ድራማ ደራሲና ዳይሬክተሩ እኔ መሆኔን አትርሽ። ግን ምን ዋጋለሁ? ዳይሬክተሩ ራሱ ፊልሙን ሊያበላሸው የተቃረበ። ይሄ ደግሞ ምን ማለት ነው? ታውቆሻል። ጊዜ የሌለ ትኩረት ለመሳብ እየሞከርሽ ነው። ጂም ምናምን ሁላ ተመዝግበሻል እና ምንን ሸንቃጣ መሆን አያምራትም ማለት ነው? ኧረ እባክህ ዜድ፣ ሆድሽ ላይ ያለው ስጋ አይደለም በጂም በጅብ ያልቃል እንዴ? ኩኩሻ በጣም የተዳፈርሽኝ አይመስልሽም? ግን ፈታ በይ እንጂ ጨዋታ እኮ ነው ይሄ። እሺ ቢሆንም ልክሽን ባታልፊ ጥሩ ይመስለኛል። ምን ላድርግ ብለሽ ነው? ለዚህ ልክሽን ካልነገርኩሽ የምታረጊውን ነገር የምታቆሚ አልመሰለኝ። ታውቆሻል። ሾፌር ይቀጠርልሽ ስትልሽ ወዲያውኑ ሻልሽ፣ ከዛ ደግሞ ጂም ምናምን። ለነገሩ ኩኩሻ ልክ ነሽ። በጣም ራሴን እኮ እያስገመትኩት ነው። ግን ማን ያውቃል ከድህነት ስለመጣች ብርቅ ሆነባት ነው ብላ ልታስብም ትችላለች። ገንዘብ ሰው ናት ብላም ልታስብ ትችላለች። ለማንኛውም ነገሮችን በሚኒሙ አድርጊያቸው። ለማንኛውም ምን ያውን ሸቤ ደርሼ ልመጣ ነው። ምን ልታረጊ ነው ደግሞ እስር ቤት የምትሄጂው? አይዞሽ በዛው አልቀርም። አይ እየቀለድኩ አይደለም ኩኩሻ። ከዚህ በኋላ የምታደርጊውን ነገር መጠንቀቅ ነው ያለብሽ። ጩጫዋ የሌለ አደጋ ላይ ናት። የቷ ጩጬ? የባና እህት ሙቲ የሌለ ታማለች። ቢኒ ማለት ይሄ ሰው ገሎ እስር ቤት የገባው ማለት ነው? ቆይ ለምንድን ነው ያንን ዱርዬ መርሳት ያልቻልሽው? አቦኔ እሱም ብዬ አይደለም፣ ጩጫዋ የሌለ ስላሳዘነችኝ። ቆይ እሺ ልጅቷ ምን ሆና ነው? መጀመሪያ አካባቢ መተንፈስ ያቅታት ሐኪም ቤት ስንወስዳት የልብ ኬዝ ነው ምናምን አለ። የሆነ የሚያሳክሟት ሰዎች ነበሩ። አሁን ግን እነሱን ማሳከማቸውን ስላቆሙ ሆስፒታሉ ከሐኪም ቤት ሊያስወጣት። እኔም ብልሽ ብቻ ልጅቷን እሺ እዚህ ልምጣ እንዳትዪ። አይ አለ አይደል ያው ለጊዜው ለጩጫዋ መታከሚያ የሚሆን ብር። አይ ኩኩሻ ይሄን እንኳን በፍጹም እንዳታስቢው። ኧረ ዜዶ ተናግሬ እንኳን ልጨርስ። እኔ ለገንዘብ እንደቀረብሻት ትጠረጥራለች እያልሽ ደግሞ ገንዘብን ጠይቃት ትንሽ እንኳን አታፍሪም? እሱማ ልክ ነሽ። ይሄ የበለጠ ሴትዮዋን ጥርጣሬ ውስጥ መክተት ላርግ ዜዶ የሙቲ ነገር ሆኖብኝ እኮ ነው። ለማንኛውም በቃ ሸቤ ደርሼ የሆነ መላ ብዬ ልምጣ። አሁን አንቺ እዚህ ውስጥ ምንም አያገባሽም። ገና ጩጬ ልጅ እኮ ናት ዜዶ። ሲፈልግ ይሄ ስራ ይቀራል እንጂ ሙቲን እንድትናገርብኝ አልፈልግም። እኔ የምልሽ ሹፌሩ እኮ ስንደባደብ አይቶናል። ይናገር ይሆን እንዴ? ምን አለ ትንሽ ገንዘብ ባስጨበጥኩት ኖሮ። ጭራሽ ከሰውም ጋር ተደባልበሻል። ለዳ ከ30 ብር በላይ አትስጠው ሲቆጥር ይጥለዋል የሚባለው እኮ ይሄ። እስክንድርን የመሰለ ሰው አግብቼ እኮ ሀብት ምን ማለት እንደሆነ አውቃለሁ። ሆኖ መገኘት እንጂ ነበር ምን ዋጋ አለው ብለሽ። ለማንኛውም ሸቤ ደርሼ ልምጣ። እማዬ ደግሞ የት ሄዳ ነው ካለችሽ ቤተክርስቲያን ምናምን ሄዳ ነው ባያትሽ። ነጠላ ምናምን ሊያዝ እንዴ? ተው እባክሽ። እሺ ቶሎ ተመለሽ። ለማንኛውም ቆይ አጸደ ግን ምን ብትበላ ነው እላይ ላይ ተከምራ አልገረሰስ ያለችው? ወይኔ ምን እኔም አንድ ቀን ልብላና እንገናኛለን። እንደ ሊጥ ነው ማቦካሽ አጸደ። ታይኛለሽ፣ አሳይሻለሁ።
መዓዛሽ እንዴት አሯሩቶ እንደጠራ። አረ መቼም የምግቡ መሆን አለበት። የምግቡም ያንቺም ብቻ በኋላ የድርጅት ከስሮ በእኔ እንዳይሰባ። ሌላውን ከሰሪ አንቺን ካተረፍኩ አይበቃኝም? እነዛ ሰዎች አልበጠበጡሽም አይደል? እዝራ ሌላ ቤት ውስጥ ብንኖር ይሻላል። ማለቴ አንተ እኔና ጋሽ ብቻ። ቆይ ምን ብለውሽ ነበር? ማለት ገና ለገና ካሁናው ምን አሉሽ እያልኩ ልቤ ምንም አላረፈም ነበር። አልዋሽም እዝራ፣ በጣም እየፈራው ነው። ንገሪኛ ብል የተናገሩሽ ወይ ደግሞ ያደረጉሽ ነገር አለ? አንቺም ግን ጫፍሽን እንዲነኩብኝ አልፈልግም። በስጋት ነው ያለሁት እያልኩ እኮ ነው እዝራ። መቼም ሁሉም ሰው እንደሚያውቀው አክስትህና እህትህ የሰው ነፍስ አጥፍተዋል። ከዚህ ሁሉ ለምን ከዚህ አንሄድም? መሄድ ካለባቸው ደግሞ እነሱ ተጠራርገው ይሄዳሉ እንጂ እኛማ ከቤታችን ወዴትም አንሄድም። እዝራ የኔ ፍቅር ፊት አትስጫቸው እና ደግሞ አንቺን እንዴት መጠበቅ እንዳለብኝ እኔ ያውቃለሁ። ለመሆኑ የሜርሲንም አካውንት ነው እንዳዘጋው? እንዴ አንቺ ደግሞ ይሄን በምን አወቅሽ? ሲያወሩ ሰምቻቸው ነው። ሰዎቹን ግን የበለጠ ያለ ውስጥ እየከተትካቸው እንደሆነ ታውቀዋል እዝራ። ገና ምን ሆነሽ? ለሰሩት ወንጀል ቅጣታቸውን እንዲያገኙ ነው ማድረጋቸው። ለነገሩ ልክ ነሽ። ከገዳይ ጋር በአንድ ቤት ውስጥ መኖር አይቻልም። ትንሽ ጊዜ ትጭኛለሽ። እስከዛ የሆነ ነገር ማድረግ አይቀርም። አንቺ ብቻ ራስሽን ጠብቂሽ። በድጋሚ አንቺን አጥቼ ሰው የምሆን አይመስለኝም። ያልኩን ግን በደንብ አስብበት። እሺ እኔ ልልት ማነው ደግሞ የሚደውለው? ሄሎ፣ እንዴት ነሽ ኩኩሻ? ቢኒ ነኝ እባክሽ። ከአንድ ፖሊስ ስልክ ወስጄ ነው የምደውልሽ። ምን እሺ ነው? ባለፈው መጥቼ እኮ የለም። እኔም እኮ ለዛ ነው የደወልኩት። ይኸውልሽ እኔ ላይ ተፈርዶብኝ ይሄ ኬስ ስለተዘጋ ሁሉን ነገር ልነግርሽ ነው የደወልኩት። ቆይ ከበፊቱ የተለየ ምን የምትነግረኝ ነገር አለ? ሜርሲ ነፃ ያወጣኋት አንቺ እንዳሰብሽው ሌላ ግንኙነት ኖሮን ሳይሆን እናት አደበ ሞት ስላስፈራሩኝ ነበር። ማን ነው ደግሞ የሚደውለው? ሄሎ፣ ቆይ ስለ እሷ ዕጣ እንደማይመለከተኝ ስንት ጊዜ ነው የምነግራችሁ? ትሰሚኛለሽ የኔት? እስከዛ ድረስ አሳክማት የነበረ ከወንድሟ ጋር አንድ ስምምነት ስለነበረን ብቻ ነው። አሁን ግን ወንድሟ ተፈርዶበት ወይኔ ቤት ስለገባ ከዚህ በኋላ የሰው ጉዳይ አይመለከተኝም፣ አለቀ። አይ እንግዲህ እኔ ማቀልሽ ነገር የለም። ቆይ ሊያሳብዱኝ ነው የፈለጉት? አክስቴ ምን ሆነሽ ነው? ከማን ጋር ነው እንደዚህ የምትጮጪው? ችግር አለ እንዴ? ስለዛ ስለ ቢኒያም እህት ነው። ትሰሚኛለሽ? ስለሷ ከዚህ በኋላ ምንም የሚመለከተኝ ነገር የለም። ማሳከምም አልፈልግም እኔ። እንዴ እና ህፃኗ ልትሞት ነው? እና አንቺን ተሳክሚያት ነው? ለነገሩ ተይው፣ አንቺን ከስቤት አስፈታለሁ ብዬ ነው እሷ ላይ ማሳከም እዳው ነው የወሰድኩት። ትሰሚያለሽ? ይሄን ሁሉ የሆንክ ያለሁት በአንቺ በጦሰኛዋ ምክንያት ነው። አክስቴ እንዴ ምን አክስቴ ትይኛለሽ? እሺ እዚህ ቁጭ ብለሽ ከምትበሰጫጪ ወይ ወጣ ብለሽ ነው? እሺ ንገሪኛ፣ ወጥቼ ምን ላድርግ? ትሰሚያለሽ? እድሜ ለዛ ለዲቃላ ወንድምሽ ሁሉም ነገር የሚወሰደብኝ፣ ምንም የቀረኝ ነገር የለም። ምን ማለት ነው ባላ? እና እህትን አግተው ነው ቃልን እንድትቀይር ያደረጉ? አዎ ኩኩሻ፣ እህቴ ማገት ብቻ ሳይሆን እናሳክምልሃለን ስላሉኝ ነበር ሜርሲ ነፃ ያወጣኋት። ታዲያውን ሀሳብን መልሰ መቀየር አችልም? አሁን ለሁሉም ነገር ረፍዷል ኩኩሻ። ብቻ ዋናው እንኳን አንቺን እውነቱ አወቅሽ። በጣም ይቅርታ ባና፣ ሳላውቅ አስቀይሜያለሁ። ታውቃለህ፣ እኔ ደግሞ ከሌላ ሴት ጋር ፍቅር ጀምሮ ነው ነብስ ያጠፋው ምናምን ሲሉኝ ለካ ነገሩ ሌላ ነው። በአንዷ እህቴ እምልልሻለሁ ማንንም ያንቺን ያክል አፍቅሬ አላውቅም። እዚህ እስር ቤት ሆኜ እንኳን የማስበው ስላንቺ ብቻ ነው። እኔም እኮ ባና ከአንተ ውጭ ሌላ ሰው ማሰብ ከብዶኝ ነበር። እና ፍቅረኛ ምናምን አልያዝሽም ማለት ነው? ያማል እንዴ? እንዴት ነው በአጭር ጊዜ ውስጥ ሌላ ፍቅረኛ የሚይዘው? እሙቴ እንዴት ናት? ሕክምናውን እየተከታተለች ነው? እኔማ ዋና አመጣጤ ለሱ ነበር፣ ደግሞ ሌላ መርዶም አለ። ባክቶ በቃ ባልነግርህ ነው የሚሻለው። ንገሪኝ ኩኩሻ፣ እህቴ ምን ሆናለች? ሰዎቹ እኮ ማሳከሙን ትተውታል ባሉ። ምን ግን እኮ አጸደ እስከ መጨረሻው እንደምታሳክማ ቃል ገብታልኝ ነበር። እኔ ከሆስፒታል ደውለውልኝ ላያት ሄጄ ነበር። ሙቲ ምንም ጥሩ ሁኔታ ውስጥ አይደለም ያለችው። አይሆንም ሙቲ፣ አይሆንም በጭራሽ። እሱማ ልክ ነው። በጣም ብዙ ገንዘብ ነው የጠየቁት። በዛ ላይ ደግሞ ሙቲ በሰው ሰራሽ መሳሪያ ነው የምትተነፍሰው። እሱ ደግሞ የጠየቁት ጨላ በጣም ብዙ ነው። ወይኔ ማዬ፣ አደራሽን በለው
ብዬ ነበር እኮ መግባት ያልፈለኩት ወንጀል ውስጥ የገባሁት። ያው የተወሰነ ቀድማ ሆስፒታሉ ነፃ አድርገውላት ነበር። ከዚህ በኋላ ግን ሳያስወጧት አይቀርም። ለሷ ብዬ ነበር እኮ መግባት ያልፈለኩት ወንጀል ውስጥ የገባሁት። ግን አንተ አታስብ እሺ ባል። እኔ እንዴትም ብዬ የሆነ መላ ፈልጋለሁ። እሙቲ በቃ በኋላ ደውልሻለሁ። በቃ አትዘን እሺ ባል። ለሚስቴ ምን እንደደገሳችሁልኝ ሁለታችሁ ሚስጥራችሁን ይዛለን ትምህርት እና ደግሞ ክፍላችሁ ውስጥ ካሜራ ማድረግ በጣም አሪፍ ነው። ዲቃላ ነው ያልሽው? ዲቃላ አልገባኝም። ስለምን ዲቃላ ነው የምታወራው? ንገሪኝ እስኪ ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እርኩስ። ምንድን ነው ስራ? እኔ ዲቃላ ነኝ? ምን እህት ናት ዲቃላ ያለች? ማለቴ ተናድጄ ስለነበር ነው የተናገርኩት። እውነት ደግሞ ያው ሰው ሲናደድ አይደለም ያልወለደውን ልጅ የወለደውንም ልጅ ዲቃላ የሌለ እንዴ? ሌላ ምንም አልተናገርኩም። አንቺ አልጸድቅ። ምን ባደርግሽ ነው የሚሻልሽ? ምን ባደርግሽ ነው የሚሻልሽ? ምን ባደርግሽ? አክስቴ ምን አደረገች? በቃ እናንተ ጉልበታችሁኛ ላይ ነው ማለት ነው። አንተ ደግሞ መቼ ነው ዲቃላ ያለች? ይሄው ስልኬ አጸደ ይሄ የመጨረሻሽ እንደሆነ ታውቂያለሽ አይደል? አክስቴ ምንም አላደረገችም አልኩ እኮ አባዬ። ቆይ ለምንድን ነው በሁሉም ነገር እሷን ተጠያቂ የምታደርጓት? አባዬ ሚሞሪ የለም፣ እርግጠኛ ነኝ የሆነ ሰው ወስዶታል። ምንድነው ችግር አለ እንዴ? አንቺ እርኩስ ነፍሰ ገዳይ፣ የማህደር ሳያንስሽ እቺ ምስኪን ልጅ ልገያት ነው? ንገሪ፣ ልገያት ነው? አሁንስ በጣም አበዛው። እሺ በጣም በዛ። ቆይ አንተ መቼ ነው እኛ ላይ ያለህን ጥላቻ የምታቆመው? እየዋሹ ነው አባዬ። ሀብልን የሆነ ነገር ያደርጓታል ብዬ ሁለቱም ክፍል በድብቅ ካሜራ አስቀምጬ ነበር። እውነቴን ነው። አሁንስ ይሄ ሰውዬ ወንድሜ መሆኑ ራሱ እያጠራጠረኝ ነው። በጣም ክፉ ሰው ነው። እሺ ስልክ ስታወራ ነበር። እየዋሹ ነው አባዬ። የቢንያምን ታናሽ ተጠቅመው ነው ቃሉን እንዲቀይር ያደረጉት። ምን እጭ አሁንስ በጣም በዛ። ልክ ሜርሲ እንዳለችው ነው ሁሉም ነገር። እንዴ ቆይ አንተ ግን ምንድነው ከኔ የምትፈልገው? ሚስቴን ታይልኝ አልከኝ፣ ተውኩልህ አይደል እንዴ? ሌላ ከኔ ምንድነው የምትፈልገው? ንገረኝ እስኪ። በጣም ጨካኝና አረመኔ ሰው ነሽ። እባክህ ተረጋጋ ዝራ። አንዲት ምስኪን ምንም የማታውቅ ሕፃን ልጅ አደጋ ላይ ጥለው እንዴት ነው የምንረጋጋው? እሺ በጣም ጥሩ፣ እንደዛ ነው። በላ የታለ ማስረጃ? ማስረጃ አምጣ። ካለ ተናገር። አብቅቶልሻል አጽዳ። እንደዚህ ትወራጫለሽ እንጂ መጋለጥሽ አይቀርም። ደግሞ ሁለታችሁም ለሰራችሁ ስራ መጋለጣችሁ የማይቀር ነው። እሺ እዝራ፣ ወዴት ነው የምትሄደው? እሺ ጠብቀኝ ወንድሜ። እውነት እምልልሃለሁ እኔ ምንም አላደረኩም። በፈለከው ነገር ልማልልህ። እና እነዝራ ከመሬት ተነስተው እየዋሹ ነው እያልሽኝ ነው? ደግሞ እስካሁን በኋላ ለምንድን ነው ሁለታችሁን የማምነው? ቆይ ለምንድን ነው እዝራ ዲቃላ መባሉ አንተ እንደዚህ የከነከነ? ሜርሲ እባካችሁ ጋሼ ምን አማሞት እንዴ?
ምንድነው የተፈጠረ ችግር አለ እንዴ? እዝራም መኪናውን አስነስቶ እየበረረ ነው ሄደው። ሀብል እባክሽን እነዚህን ሁለት ሰይጣኖች ከጎኔ ዞር አድርግልኝ። ሲጀመር እኛ ነን አይደል በሽታዎች? ነይ አክስቴ እንሂድ። እንዴ ሜርሲ ያምሻል እንዴ? እንዴት ነው ወንድሜ እንደዚህ ሆነ ትቼው የምሄደው? አይ አልሄድም። እኔ ወንድሜ ዞር በይልኝ ከፊቴ እያልኩሽ ዞር በይልኝ፣ ዞር በይልኝ እባክሽ። አጸደ አይታይሽም እንዴ? አሟቸዋል እኮ ጋሼ። ወይ አምቡላንስ እንጥራ እንዴ? ሀብል ደህና ነኝ አታስቢ። ታምኛለሽ አክስቴ? እኔም ክፍል ካሜራ አስቀምጠው ነበረ። ምን ማለት? ቆይ እኔ አልገባኝም። አንቺ እንዴት ነው ከስልክ ውስጥ ሚሞሪ ልታውጪ ቻልሽው? መጀመሪያ አንቺ ክፍል ሲገባ አየሁትኝ። ከዛ የቪዲዮውን ድምጽ ሲሰማው በር ስር ተለጥፌ ያዳመጥኩት። ከዛ አንቺ ወደ ክፍል ስትመጪ ሌላ ነገር መስሎኝ ተደበቅኩ። ከዛ ወዲያው አንቺ ማሯሯጥ ሲጀምር ስልኩን ጥሎት እንደወጣ ገመትኩኝና ወዲያው ገብቼ ሚሞሪውን አወጣሁት። አታስቢሽ አክስቴ፣ ያ ቪዲዮ አሁን አጥፍቼዋለሁ። ምን ዋጋ አለው? ህፃኑ ያለችበትን ሆስፒታል ሊያውቅ ይችላል እንዴ? እንዴት ሊያውቅ ይችላል? ቆይ እረስተሻቱን ያችን የቢኒ ፍቅረኛ እርግጠኛ ነኝ እሷ ያለችበትን ቦታ ትነግረዋለች። አልገባኝም። ቆይ ህፃኑን ቢያገኛትስ? ደግሞ እንዴ ቢኒ ላይ ተፈርዶበታል ብለሽኝ ይል እንዴ? በዛ ላይ ደግሞ እኛ ላይ ምንም መረጃ የላቸው። ሜርሲ እስቲ አርቀሽ አስቢ። ያ ቢኒ የሚባል ሰውዬ እነሱ ናቸው አስፈራርተውኝ ቃሌን የቀየርኩት ቢልስ? እንዴ አክስቴ ፋይሉ እኮ ተዘግቷል ብለሽኛል እንዴ? ቆይ አንቺ ማስተባቆምሽ እንዴ? ድጋሚ እኮ ሊከፈት ይችላል። ጉዳዩ የፍትህ ጉዳይ ነው። እና ተመልሰሽ ወደ እስር ቤት ትገቢያለሽ እያልሽኝ ነው? አንቺ ፈራሽ ለራስሽ ነው። አንቺ ብቻ አይደለሽም፣ በአሁኑ እኔም አይቀርልኝም። እባክሽ አክስቴ የሆነ ነገር አድርጊ። እኔ እዛ እስር ቤት ተመልሼ ከምገባ ሲኦልስ ብወረወር ይሻለኛል። ኧረ እባክሽ ሲኦልስ ቢሆን ሊቀርልሽ ነው? ሴትዮ ትሰሚያለሽ? የሰራሽ ወንጀል እኮ ቀላል የሚባል አይደለም። ሞት ብሎ ሊያስፈረድብሽ ይችላል። ምን? ቢያንስ እንኳን እኔ አንድ ነገር እንዳላደርግ እንኳን እጄ ላይ ምንም አይነት ገንዘብ የለም። ችግር የለውም አክስቴ፣ እኔ አካውንቴ ላይ ያለውን ገንዘብ በሙሉ ትራንስፈር አድርግሻለሁ። ካስፈለገም ደግሞ እኮ ጌጣጌጦቹን እንሸጣለን። አይ ሜርሲ ጅል ነሽ ልበል? እሱ ራሱ ይበቃል ብለሽ በስሜ አይደል ያለው? መኪናዬንም ቢሆን እሸጣታለሁ። እውነት ሜርሲ፣ አሁን ያልሽውን ነገር በሙሉ ካደረግሽ ከዛን ደግሞ አክሲዮንን በስሜ ካዞርሽልኝ እመኚ ነፍስሽን ታደግልሻለሁ። አንቺ አሁንም ያንን አክሲዮን አልረሳሽም እንዴ? ሜርሲ እኔ ላንቺ ብዬ ከሁሉም ነገር ነው ያጣሁት። እዝራ ያለኝን ነገር በሙሉ ሲነጥቀኝ ያንቺን ግን ምንም ነገር አልነካብሽ። አሁን ላይ እንኳን ተመልከችኝ። እኔ ላንቺ ነፍሴ ሰጥ ተዘጋጀው ነው ያለሁት። አንቺ ግን ለኔ እችን ማድረግ ትሻል። አልገባኝም። ቆይ ስልኬን ኬታው ቀን ይደወልክልኝ እንዴ? ረሳሽው እንዴ? ለማንኛውም ብለሽ እኮ ስልክሽን ሰጥሽኝ ነበር። እና ብሰጥስ እንደፈለክ ደውል ምናምን ማለቴ ነው? ቆይ ከፍቅረኛዬ ጋር ብሆንስ? እሺ ከእናቴ ጋር ብሆንስ? እንዴ ሌላ ፍቅረኛ ያሽ እንዴ? እባክሽ አሁን ለዚህ የሚሆን ጊዜ የለኝም። እሺ አሁን እንደዚህ ያጣደፈ ነገር ምንድነው? ያቺ ህፃን ልጅ የቢኒት እሙቲ ነው። እነዚህ ተረገሙ ህፃና እኮ የሌለ ነው የምታሳዝነው። አይገርምም? ቢኒ ምን ስም ሲጠራ ሰምቼው ነበር። ቆይ እነዚህ ሰዎች እነማን ናቸው? እነዚህ የተረገሙ ነው ያልሽው? ቆይ ስለና ጸደ የምታውቂ ነገር አለ እንዴ? ቆይ ህፃኗ ከቢኒ ውጪ ሌላ ቤተሰብ ምናምን የላትም እንዴ? እሙቲ ማዘዋቂም ቤት ናት። ገንዘቡን ማከፍሉ ከሆነ እዚያ እናቆያትም ብለዋል። ታውቃለህ ከላይም ከታችም የነበራት አንድ ቤተሰብ ዋሶ ብቻ ነበር። እኔማ እንዴትም አድርጌ ያሳክማታል። ለምን ሁሉም ነገር ጥንቅር ብሎ አይቀርም? ችግር የለውም እኔ ያሳክማታለሁ። ምን የምርና? እባክሽ አሁን ወሬ ሳናብዛ ቶሎ ብለን ወደ ሆስፒታል እንሂድ። እሺ እንዴ አክስቴ ምን አዲስ ነገር ተፈጥሮ ነው እንደዚህ አጣድፈሽ ደረሽ? ሜርሲ ከነሱ እኮ ራቅ ብለን እናውራ ብዬ ነው። ይኸውልሽ የኔ ቆንጆ አሁን ምንም የሚያስጨንቅ ነገር የለም። እኔ አክስትሽ ሁሉንም ነገር ለአንዴና ለመጨረሻ ጊዜ ዘግቼዋለሁ። እሺ ምንም እንዳታስቢ። አልገባኝም። ምን አድርገሽ ነው? ይኸውልሽ ምን መሰለሽ
ቢኒያም እዛው እስር ቤት እንዳለ ገንዘብ ከፍዬ ላስገድለው ወስኛለሁ። ምን?